ቤተሰብ አብርሽና ሩታ ሊታረቁ ነው። አዋጅ አዋጅ እሪ በል። አብርሽና ሩታ እንዲለያዩ ብር የላኩ ሰው አይዟችሁ፣ ጨጓራችሁ እየተላጠ ነው። ጨጓራችሁ ደህና ነው ወይ? አላላላል ሊታረቁ ነው። ወይኔ 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 ሪሪሪ ገና ታሁኑ ማለት ነው። እንደው ለቅሶ ምናምን እንፈልጋለን። እንደው እነ ጎጃም እነ ሳዳ እነ ሀያት እነ ሰሜራ እንደው ብራችሁ የትም ከሰረ ፔሎና ቀለበት የገዛችሁበት የእሱ ደጋፊ የእሷ ደጋፊ ተናድጃለሁ። አሁንም ደግማችሁ ተናደዳላችሁ። አብርሽና ሩታ ሊታረቁ ነው። ምን ሊወጥላችሁ ነው? ምን ሊዋጥላችሁ ነው? አሁን እሰይ አቤት! አሁን ሪካርዳችሁን እፈልጋለሁ ማለት ነው። አሁን ስትቃጠሉ እርር ድብን ስትሉ አቤት ደስታዬ! ያሁላ ብር ጋይዝ ከሰረ። እንደው ጋይዝ ካስለቅሳቸው እንደው አብርሽና ሩታ እኮ እንዲታረቁ ስንት ብር ስንት ዋጋ የከፈሉ ስንት ነገር የሆኑ በቃ ብዙ ነገር ያለፉ አብርሽና ሩታን ለማለያየትም ዋጋ የከፈሉ ናቸውና እንደው ጋይዝ አሁን ደግሞ ሊታረቁ ነው። ቀጠሮ ተይዟል ተባለ። ምን ሊወጣቸው ነው? እናንተ ሊታነቁ ይሆን እንደ ጋይዝ? እንደው ይሄ ጣፋጮ እውነቴን እኮ ነው እናንተ። እንደው እንጂ አንድ ነገር ልንገራችሁ ማለት ነው ጋይዝ። እውነት ለመናገር ቀልዱ ነው ማለት ነው። አሁን አብርሽና ሩታ እንዲለያዩ የተሰበሰበ ብር ቀለበት የተገዛላቸው ሀበሻ ልብስ የተገዛላቸው አንዷ 30 ሺህ ብር ያወጣች፣ አንዷ 40 ሺህ ብር ያወጣች፣ አንዷ 10 ሺህ ብር ያወጣች። እንዴ እናንተ ጋይዝ አውቃችኋል? ጋይዝ ስንት ሺህ ብር እንደተሰበሰበ አብርሽና ሩታ እንዲለያዩና ሄርሜላ እንዲያገባ ማለት ነው። አብርሽ ማለት ነው። እና ይሄ ሁላ ብር ተሰብስቦ አብርሽ አላየሁም ቢል ለአብርሽ ተሰጣችሁ፣ ለሄርሜላ አላየንም አናቃችሁም ቢላችሁ አሁን ምን ሊወጣቸው ነው? ውርደት ፈጣሪ ትግዝ ስጠኝ ጋይዝ አይኔ እናቴ እውነት ለመናገር ማለት ነው አታዋርደኝ ነው። እንደው ውርደት ነው። ይህ ሁላ ብር አብርሽና ሩታ እንዲለያዩ ብር ተሰብስባችሁ በዛ ላይ ደግሞ እንዲጣሉ ሰብስባችሁ ፈልጋችሁ ነበረ። ምኞት እኮ አይከለከልም ጋይዝ። ግን እኔ ተመኙ ብያለሁ ይዘው ማለት ነው። ይመኙ ችግር የለውም። ግን አብርሽ ዞር ብሎ ይችን የውሽሚትን አያያትም። እናንተ የምትለውን አብርሽ ህፃን እኮ አይደለም ትልቅ ነው እንዴ። አሁን ደግሞ ትልቅ እናድርገው ጋይዝ አብርሽን እና ስንት ሺህ ብር የተሰበሰበ ብር ቀለጠ። እሪበል አጨብጭብ እሽክም አቤት ፀጉሯ ወርዶ ይጠቀለላል እንደ ሰርዶ ይላል ያገሬ ሰው። ብሩ ብቻ እንደዛ ነው የሚረግፈው ጋይዝ። ሀብታሞቹ በቃ ሊቀጠሉ ነው፣ ሊናደዱ ነው ጋይዝ። ውሃ ያስፈልገናል። ረረረ ውሃ አይደለም ክሎሬስ። እና አሁን ላይ እንትን ገመድ ምናምን ስለሌለ ማለት ነው ወይ ክሎሬስ ወይ ደግሞ የሻሃነ ማነቂያ ማለት ነው ያስፈልጋቸዋል ማለት ነው። እርስ በርስ እንዲተናነቁ አብስዶም አንደኛው የምትናቀው ማለት ነው እንቅ የምትደረግ ወይ ደግሞ አንደኛዋ ሄዳ ማለት ነው። እኔ ሀገራችን አብርሽ ምነው ገመድ ይዞ ወደ አረህ አልሄድም። በቃ ጉድጓድ ደግሞ ደግነቱ ሳውዲ አረቢያ የለም እኮ ጉድጓድ ምናምን ገመድም የለ እንትን የስልክ ገመድ አለ። እሱ አለ ለካ። እሱን በቃ ይበቃቸዋል ለእናንተ ማለት ነው። ኤሌክትሪክ አለ ማለት ነው። እና ጋይዝ እንደው እናስለቅሳቸው። ሀዘን ላይ ናቸው እነሱም። ብራቸው ተበላ። አብርሽና ሩታ ታረቁ። ምን ሊወጣቸው ነው? እውነቴን እኮ ነው። እንደዚህ ስታጨበጭቡ ሄርሜላና አብርሽ እንዲጋቡ ቀለበት የገዛ ነውን እና ደግሞ ቀለበት ያደርግልኛል ብላ ተናግራ ነበረ። ግን በጣም ደብሮኛል፣ በጣም ተናድጃለሁ ምናምን እያላችሁ ሪከርድ የወጣላችሁ ማለት ነው። ጉድ አሁን ነው እሪ የሚያስብለው ጋይዝ። አዋጅ ብላለች ትጅታ ያስበላል ጋይዝ ያስበላል። እውነቴን ነው። ሩታና አብርሽ ተለያይተዋል ብሎ ብር አዋተው አብሶ ጎጃም ናት። ቤተሰብ ሰብሰብ በሉ
አዎ ብሩንም ሰብሰብ አድርገን ሄርሜላና አብርሽ እንዲጋቡ ማድረግ አለብን ብላ ማለት ነው። ቀለጠች። ቀለጠ 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 ጨዋታው ደም ነው እህም ነው እህም ነው እኛ ደስታ እህም ነው። ሩታ ሀብቴ ሰላም ሁኚ፣ ሩታዬ ሀብቴ ሰላም ሁኚ። የኛ ክሩ ወርቅ የኛ ክሩ ሩታ ማለት ነው ዛሬ ማለት ነው ጋይዝ። እውነቴን ነው ማለት ነው። ምንም ልናገር አልፈልግም፣ ግን እውነት እስቲ አንድ እውነት ማጋ ነው ያለው እውነት ማጋ ነው ያለው ማለቴ አሁን ሩታና አብርሃም ሊታረቁ ነው። ጥላት ጥላት በቃ ምቀኛ ቅጥልር ማለቱ ነው እላቸዋለሁ ማለት ነው። አቤት ደስታ አቤት ደስታ! ጥላት ተቃጠለ ዘንድሮ ነው ምን ነበር የሚባለው? አንጡልኝ። የደስታችን ቀን አቤት! ይሄ የመላጣ ልጅ ደግሞ ማለት ነው የሶስት መላጣ ልጅ ማለት ነው። የማን ነው ስሙ? ብሩክ ነው ማን ነው እሱ? ምን አለመሰላችሁ አብርሽና ሩታ እንዲለያዩ አላደረክንም። ኧረ እባክህ እውነትን ነው። እንዲለያዩ ማርጋል። አንተ እንከፍ፣ አንተ ቦርቴ፣ አንተ ኮተት፣ አንተ የግመል መንገድ የግመል ጭራ ስደቢ ብሎኛል። እና ጥላት ተቃጠለላቸዋለሁ ማለት ነው። የዛሬው ደስታ አትንገሪ ማለት ነው። እየመረራችሁ ትውጣታላችሁ። አብርሽና ሩታ መታረቃቸው ስለማይቀር እንገራችሁ በዛው አጋጣሚ ማለት ነው። አብርሽና ሩታ አብርሽ ሩታን የተዋታ ብላችሁ ተሆነ ዘበት ማለት ነው። ያኔ አሁን ላይ ስራን ቢሰሩ ችግር የለውም ግን ልንገራችሁ በዛው አጋጣሚ እናንተ በጣም ብር ያዋጣችሁ አሁን አንጡ ልትሉ ነው ጋይስ። አሁን ብሩን ወዴት ገባ ግን ጋይስ? ማለት ተልኳል አይደለም እንደተላከ ተሰብስቦ ምናምን ሰምተናል። ቪዲዮንም አይተናል። እንትን ሪካርድም ወጥቷል። አይታችኋል መቼም። ይሄ የሚካር ነገር አይደለም። እና አሁን ማለት ነው እስቲ ንገሩኝ፣ እንዴት ብዬ ልንገራችሁ? በቃ አሁን ብሩን የት ነው የሚያደርጉት? ማለት አብርሽና ሩታ ቀለበት ወይ አብርሽና ሩታ አላልኩም፣ አብርሽና ሄርሜላ ደጋፊዎች ብር የሰበሰቡት እንደዛ ተቃጥለናል፣ ርድብን ብለናል በማዋጠቴ እኔ በጣም አዝኛለሁ፣ በጣም ነው ጨጓራ የታመመው ምናምን ያሉ ሰዎች እንዴት ብዬ ልንገራችሁ? አሁን ብሩን እንዴት መልሱ ሊሉ ነው? አዋጅ እውነት አሁን ኖርሪ ማለት ወይኔ አላስለቅሱም። ኧረ ብሬ ተበላ። አይ ኧረ ለብሬ መለሱልኝ እንዳትሉ ብቻ አደራ በሰማይ እኔ አልፈልግም። እኔ መስማት እራሱ አልፈልግም። ይሄ ለቅሶ አደራ